ጽናት ክፍል 49 ጽናት በጣም የተጨናነቀች ነው። ሀሴትና ኪራ ደግሞ የተቀራረቡ ነው። እውነት ቀይራት ይሆን? ጽናት ለኑር ሁሉንም ነገር ለመንገር ወሰነ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ሰላማችሁ ይብዛ። ላይክ ሰብስክራይብ በማድረግ ተቀላቀሉ። ጥንካሬ ለመፈተን ፈልጋ ነበር። ልትፈተኝ ልቀርብሽ ስል ትሸሽኛለሽ። እኔ ቆይ ምን ልሆን? አይመለከተኝም። ሲጀመር ስላንተ ግድ ከዚህ በላይ አትብት። ቆይ ጫማህን ላውልቅ። ዞር በይ። ያኔ ምን ነበረች? እኔ ስራዬን ነው እየሰራሁ ያለሁት። ስራሽ ከሆነ እኮ ውጭ ሆኜ መጠየቅ ትችላለሽ። ቆይ ለምን እንደዚህ እንድቀጣ ፈለግሽ? በቃ ልምልሽ። ዛርጋ ይችላል። አይዞሽ፣ ሁሉም በጊዜ ይሆናል። ደግሞ ባለኝ ባህሪ የተነሳ ነው መሰለኝ ዲክታተር የሚባል ቅጽል ስም ዝም ብዬ ነው። ምን ነው ደብሮሻል? አዎ እባክሽ፣ እንዱ ደብሮኝ ነው። ማለት ምን ሆነሽ ነው? እስከ መቼ ለሰው ደስታ እንደምኖር በጣም ገርሞኛል። ባህሪሽን፣ ማንነትሽን፣ ስብዕናሽን ጭምር አሁን ከተናገርሽው ነገር ውስጥ አንድም እውነት የለበትም ነበር። አሁን ግን ሁሉም ነገር ገብቶኛል። ሲግም ታውቁሻል እንዴ? እኔ እኮ አንቺን በጣም አሳቢና አስተዋይ አድርጌ ነው የማስበው። ፈልገው እንደኔ አስተሳሰብ ግን ልንሆን የምንችለው ራሳችንን እንጂ ለመሆን የምንፈልገውን አይደለም። እንዴት? እኔ የምፈልገውን በሆን ኖሮ የድሃ እናት ልጅ ባልሆንኩ ነበር። ምክንያቱም ሁሉም የሀብታም ልጅ። ጽናት ክፍል 49 ባለፈው ክፍል 48 ላይ ያየነው ጽናትን በጥፊ መቷት እንደወጣ እንዳልተመለሰ ነበር ኪራ። ሀሴትም ቆንጆ ልጅ ናት፣ ተቀብሏት አምጥቷት ከቤት ናት። ለመጣችበትንም ባታውቅም ለምን እንደመጣይ ባታውቅ የአባቷን ትዕዛዝ ስለማክበር ብላ ተነሱ ቤት ነው ያለችው። ጽናትም የተባለች የኪራ አባት ቃል አስገብተዋታል። ስለዚህ ያን ቃሏን ደግሞ ጠብቃ እሷም ወደ ሀረብ ሀገር ለመሄድ ፕሮሰስ ጀምራለች። ኪራም ሰክሮ መጠጥ ቤት ቁጭ ብሎ በክፍል 49 ላይ እንደምናየው ትናንትና የተፈጠረውን በደል እያስታወሽ ምን አስፈለገ በይ እያለ ስልኩ ላይ ፎቶዋን እያየ ቁጭ ብሎ ይጎነጭ ጀመር። ጽናትም ከቤት ተሶፋ ላይ ቁጭ ላይ የጠበቀችው ነበረ። እየተንገዳገደ መጥቶ ጠጥተህ ነው አይደል ስትለው ምን እንደሆን ፈለግሽ አላት ኪራ። ደግሞ አሁን መተሽ እንደዚህ ትኛለሽ? ምን ፈለግሽ? መጠጣትህን በእኔ ምክንያት አታድርገው። በቃ ዝም በይ፣ ተቻልሽ ግቢና ተኝ አለች። ቆይ ጫማህን ላውልቅልህ አለ። ዞር በይ አለ ኪራም። ገለህ አታድነኝ የሚባል አሁን ቆይ ምን እያረግሽ ነው አለ። እኔ ስራዬን እየሰራሁ ነው። ደውለህ የት ነህ ማለት ትችይ ነበር አለ እየተንተባተበ ስካር መንፈሱ ላናስም አንተን የምጠብቅህ በር ለመዝጋት ነው። ኪራም እንደ ቀናሽ በደንብ ገብቶኛል ጽናት አትዋሽ ይላል። ጽናትም አትለፍልፍ፣ ሰውን አትበጥብህ፣ ምግብ ላምጣልህ አለችው። አልፈልግም አለ። ከዛም ጽናት ወደ ኪራም እየተንተባተበ ልታለቅስ እንዳይሆን ስትለው ፍቅሬን በገለጽኩልሽ ማግስት እንደዚህ ስትሆኝ እየቀጣሽኝ አላትን። ከዛ ብድግ ብላ ቅፍ አረገችው። እሱም በእሷ ቦታ ቢሆን ኖሮ ግን ያደርገው ነበረ። ግን ለእናቱ ብላ ለእናቱ ደስታ ብላ ፍቅሯን ለሌላ ሰው እያሳለፈች ነው ጽናት። መለያየታቸውን መፈቅዳ ሳይሆን ግን የእናቱና የአባቱ አደራ ልጄ ወግ ማድረግ እንድናይ ስላላት ያንን ፈልጋ ነው። ለማንኛውም ሂጂ ውጭልኝ አላትና ወይኔ እያለ ሶፋው ላይ ጋደም አለ። ጽናትን መለስ ብላ ታየችው። በኋላ የለበሰችውን ልብሳው ጫማውን አውልቃለት ከዛ ወጣች። ለፍቅር ብላችሁ ሳይሆን ለገንዘብ ብላችሁ ነው ወይ ሴቶች እያለ ክሪያም ተኛ።
ሁላችሁም ሙቱ ከጽናት በቀር እያለ ወይኔ እያለ ጋደም ብሎ እንቅልፎ ጽናትም ከክችን ቀርቀር ብላ ቁርስ እንደሰራ ይቆማለች። አሴትም እንዴት አደርሽ ብላት ገባት። ዛሬ ጠዋት ሴት ሆነሻል ባክሽ ብላ እንቅልፍ እምቢ አለኝ አለቻት ጽናት። ኪራ ምሽቶ ነው የደል አለቻት። አረ በጊዜ ነው አለች። አረ በጊዜ ነው የመጣው ብላ ጽናት እኔ እኮ ከ30 ነው የተኛው እሱም ወዲያው ከ20 ነው የመጣው አለች። በጊዜ ነው የመጣው አለች ለኪራ እየሸፈነችል። አሴትም እስቲ አንቺ በቅድ ትኖሪያለሽ አለቻት። እኔ እንደ ቸርነት ነው አለ ጽናትም እንደዛ ብሎማ ነገር የለም አለቻት። እዚህ ቤት እየሰራሽ ነው አይደል አለቻት። አዎ አለቻት። ታዲያ እዚህ ቤት ሰራተኛ ነሽ አይደል አለቻት። እሺ ለምንድን ነው ገንዘብ የሚከፍሉሽ አለቻት። ስራ የሰራ ሆኖ አለች ጽናትም። ልክ አየሽ ልክ በሰራሽበት ስራ ፈጣሪ በስራሽ ልክ ነው የሚሰጥሽ ማለት ነው። ግን በቅድ መኖር አይሻልም ማለት በፊት ምን መሆን ትፈልጊያለሽ አለቻትም። በትምህርት ነው ዶክተር አለቻት። ለምን ብላ አሴት ጠየቀቻት። አባቴ ተተነሳ የማይመለስ ሳል ከፍተኛ ሳል አለበት እሱን ለማከም አለቻት። አባሽን ትወጃቸዋለሽ አለች። አዎ በጣም ለሱ ብዬ ነው የምኖረው አለች ጽናትም። አሴትም እኔም በጣም ወዳለሁ አባቴ ልክ እንደሱ ወታደር መሆን ነበር የምፈልገው ለሱ ግን አይፈቅድልኝም አለቻት። ለምን አለ ጽናት። ወታደር ስትሆኝ እኮ ነፍስሽን ሸጠሽ ነው የምትኖሪው አለቻት። አባቴ ግን በራሱ ነፍስ እንጂ በልጁ ነፍስ ላይ መጫወት አልፈለገም ስለዚህ አልፈቀደልኝም። ትምህርት አልተማርሽም አለችኝ። የዩኒቨርሲቲ ተማሪ ነበርኩኝ የጂኦግራፊ። የአሁኑ ትውልድ መማርን አይፈልግም ሊቀበሉም አይችሉም። ግን ብዙ ጊዜ እኔ የምላቸውን ስለማይቀበሉኝ በዛ ምክንያት ተውኩት። ሀገሩን አይወድም የሀገራቸውን ታሪክ እንዲያውቁ ብዬ ነኝ እንጂ ማርኩን እንኳን በነፃ ሰጣቸው ነበር እያለች ሀሴት ማውራቷን ቀጠል። ጽናትም ስለ ሀገርሽ ያለሽ አመለካከት በጣም ደስ ይላል አለቻት። እኔ አባቴ ልጅ ነኝ ሀገሬን በጣም ነው የምወዳት አለች። ይሄን ነገሬን ግን ብዙ ሰው አይቀበለው ለምን እንደሆነ ግራ ነው የሚገባኝ አለች። ጽናትም አንዳንዴ ዘመን አይነት እየመሰለን ብዙ ነገሮችን እንተዋለን አለች። ወዲያው ሴት ቁርስ አልደረሰም አለች። ኪራ ተነስቶ አይነሳም እንዲህ አለቻት። ቆይ ይተኛ ትንሽ አለች። ጽናትም ወጣት እኮ ነው ለምን አለቻት። ማታ ሞት ስለነበር አለች ጽናትም። ሲነሳ በቃ እኔ ብቻዬን መብላት አልወድም ብላ ቁርሴን ልስጥ ስትላ ጽናት ተነስታ ሄደች። ሲነሳ በቃ አለች። ካልሽሽ ያለቻት ጽናትም ከላይ ስትታይና ሲቀርቧት ፍጹም የተለየ ሴት ናት። አስተዋይ ትመስላለች አለ ጽናትን። ቆመ ሴት ቆንጆ ልጅ ናት የደስ ደስ ያላትም ክሪያም እየቀረባት ነው በፍቅሯ ጠቢ ሊሆን እውነት ጽናትን ይቀይራት ሆን በሐሴት ክሪያም ከደረጃ ላይ ቁጭ ብሎ ነበር ተግዞ። አሴት ከኋላው መታ ቁርስም እኮ በደንብ አልበላህም አለችው። አረ ደህና ነኝ በልቻለሁ አለች። ደብሮኝ ነው አላት። ድብርትን ማባረር ትፈልጋለህ አለችው። እሱ ፈልጎ የመጣውን እንዴት አባርረዋለሁ አለ። በጣም አይነት ማለት ነው ለድብርት ሲደብረኝ ምን እንደማድረግ ታውቃለህ አለችው። አላት። ምን ታደርጊያለሽ አላት። ሁለተኛ መጽሐፍ አነባለሁ፣ ሁለተኛ ስፖርት ሰራለሁ፣ ሶስተኛ ደግሞ ዘፈን እሰማለሁ። ባይሆን እሱ ይሻላል አለ። ስፖርቱም ጥሩ ነው አለ ኪራ። ለምን አትሞክረውም ታዲያ አለችው አሴት። ግን እኮ ሳቅሽ ድሮ እንዲህ አልነበረም አላት። ለምን ስትለው ሴት ነበርሽ የሴት ባህሪ አላት። አሁን ወንድ ነኝ አለችው። ምግብ ማለት የሴት ባህሪ ነበር አላት። እንደዛ እያልኩ ሳይሆን አሁንም ወንድ ነኝ ስትለው አሁን እንደዛ ማለት አይደለም አለ። በቃ ገብቶሻል ማለት ነው ብሎ በህይወት ውስጥ ከባድ ክስተት ሲከሰት እኮ ራስህን ትለውጠዋለህ አለ። አልደበረሽ? ዩኒቨርሲቲ ገብቼ ነበረ። ከሰው ትተዋወቃለህ፣ ከጓደኛ ትተዋወቃለህ፣ ብቻ ፍሬ ትሆናለህ። አው እውነት ነው፣ ሁላችንም ያለፍንበት ታሪክ ፈርስት ይር ላይ ነበረ ትዝ ይለኛል አለች። ሄኖክ የሚባል ልጅ ተዋወቅኩኝ። ራም በቃ ታዩ በፍቅር ወደቃ። መጽሐፍ እኮ አይደለም መጀመሪያ መጽሐፍ እኮ አይደለም ከላይ የምታየው ከውስጡ ታልገባህ የሚያስደስት ነገር አታገኝበትም አለችው። እናም አንድ ልጅ ተዋወቅኩ ሄኖክ የሚባል በጣም ተወደድ። በጣም ነበር ጓደኝናችን የጸናው ሰው ሁሉ እስከሚያወራብን ድረስ ግንኙነት አላችሁ ማለት ነው አላት። ከዛማ ትዝ ይለኛል ትምህርት ቤት አፍሌ ተብሎ ተዘጋጅቶ
ለሱን ለማስደሰት ስትል የዛን ቀን ከሱን ለማስደሰት ስል ፓርቱ ላይ ተገኘው። ብዙ ልጆች የማይሆን ቦታ ላይ ነበር ሲያደርጉ ያየኋቸው። ቦታውን ባልወደውም ሄኖክ እንዳይደብረው ስል አብሬው መጠጣት መዝናናት ጀመርኩኝ። አብሬ እነሱ እንደሚያደርጉት ማድረግ ጀመርኩኝ። በመጨረሻም ጠዋት ስነቃ ዶር ውስጥ አገኘሁት። ራሴን በጣም ይዞ ነበረ። ከዛም ተነስቼ ትምህርት ቤት ስንቀሳቀስ ተማሪዎቹ ይጠቋቆሙብኝ ጀመር። ከዛ ሄኖክ ጠየቅኩት። እሱ ምንም አላለኝ። እና አንዲት ጓደኛ አንዲት ሴት ከሄኖክ ጋር ስትሳሳም ፎቶ እንዳነሱኝና እንደተለቀቀብኝ ነገረቻት። እሱንም ስጠጋ ትዕዛዝ ነበረ አለኝ። ቪዲዮ የሚያዩት ሰዎች ሁሉም እኔ ላይ ነው የፈረዱት አለቻት። እኔም ሁሉንም ወልቼ ወደ ቤት የተመለስኩ ለሻምበል ነገርኩት አለች። አባትሽ ምን አለሽ አለ። ሁሉንም ነገርኩት። ቢናደድብኝም ሀቀኛ እውነተኝም ስለተናገርኩ ምንም አይደለም። ሌላ ትምህርት ቤት ገብቼ ትምህርቴን ቀጠል ወድቼው አፍቅሬው ስለማላቅ ነው መሰለኝ አሁን ከሰው ጋር ስቀር በጣም ይከብደኛል። አባቴ ደግሞ የኔን ሰርግ የኔን ስኬት ማየት ይፈልጋል። አይዞሽ ሁሉም በጊዜ ይሆናል አላት። ሁላችንም ስናወራ የሚያስለቅስ ፓርት አለን አለ። አሁን ኪራና ሀሴት በጣም እየተጫወቱ እየተቀራረቡ ሳሎን ቤት ቁጭ ብለው የልጅነታቸውን ጨዋታ እየተጫወቱ ነበረ። ታዲያ እየተቃቀፉ እቅፍ ሲያደርጋት ጽናት መጥረጊያዋን ይዛ ብቅ ስትል አይን ላይን ተገጣጠሙ። አይኗ አየቻቸውና እንደገና ተመልሳ ወደ ክፍሏ ሄደች። አዘነች፣ አቀረቀረች። ጽናትም ያው ያሰበችው ነገር በቶሎ እንደዚህ ቅርርብ ይፈጠራል ብላ ስላላሰበች ይሆናል፣ አላውቅም። በጣም ነው ያዘነችው። ቶሎ ብላ ነው ቡጥት ያለችው። እነሱ ግን አላዩዋትም። ደግማም ስትመለስ እነሱ እንደገና አሁንም ሲተቃቀፉ አገኘቻቸው። ሀሴት ከላይዋ ላይ ቁጭ ሲል